ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የስምንተኛ ክፍል ማቴማቲክስ ዩኒት 4 ፓርት 3 ነው ይዤላችሁ የቀረብኩት። በፓርት 2 ላይ ሲሚላሪቲ ትሪያንግል ቴረሞችን ለማየት ሞክረናል። አንደኛውን ቴረሙ ነበር ያየነው አንግል ሲሚላሪቲ ቴረም የሚለውን። በዚህኛው ቪዲዮ ላይ ደግሞ ሁለቱን የቀሩትን ትሪያንግል ሲሚላሪቲ ቴረሞችን እናያለን። ሳይድ አንግል ሳይድ ሲሚላሪቲ ቴረም ኤንድ ሳይድ ሲሚላሪቲ ቴረም የሚሉትን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ሐሳቡ እንለፍ። ሳይድ አንግል ሳይድ ሲሚላሪቲ ቴረም፣ ጎን አንግል ጎን ሲሚላሪቲ ቴረም ማለት ነው። ምንድነው የሚለን ይሄ ቴረም? ምንድነው የሚለን በዋናነት if two sides of one triangle are proportional to the corresponding two sides of a triangle and the included angles are congruent, then triangles are similar። ባጭሩ ይሄ ቴረም የሚለን የአንድ ትሪያንግል ሁለት ጎኖች ከሌላኛው ትሪያንግል ሁለት ጎኖች ጋር እና የመጀመሪያው ትሪያንግል አንዷ አንግል ከሌላኛው ትሪያንግል አንዷ አንጋር ጋር ኮንግረንት ከሆነች እነዛ ሁለት ትሪያንግሎች ሲሚላር ናቸው ማለት እንችላለን ይለናል። ይሄ ሁለተኛው ህግ ማለት ነው። ያ ማለት እዚህ ጋር እንደምትመለከቱት ትሪያንግል ኤ ቢ ሲ እና ትሪያንግል ዲ ኢ ኤፍ የሚሉ ሁለት ትሪያንግሎች ተሰጥተውናል አይደል? ስለዚህ የዚህ የትሪያንግል ኤቢሲ ሁለት ጎኖች ከትሪያንግል ዲኢኤፍ ሁለት ጎኖች ጋር እኩል ከሆነ እንዲሁም የትሪያንግል አንደኛዋ እዚች ጋር የምትመለከቷት አንግል ኤ ከአንግል ዲ ጋር ወይም አንግል ቢ ልትሆን ትችላለች ከአንግል ኢ ጋር አሊያም አንግል ሲ ከአንግል ኤፍ ጋር እኩል የሚሆኑ ከሆነ እነዛ ሁለት ትሪያንግሎች ሲሚላር ናቸው ማለት እንችላለን ይላል። ስለዚህ ቴረሙን በሲምቦል ስናስቀምጠው ይሄ ይሆናል ትሪያንግል ኤ ቢ ሲ። ስለዚህ ሁለት ሳይድ እናወጣለን ማለት ነው። ያ ማለት እችኛዋ ሳይድ ኤ ኤንድ ቢ ማለት ነው። ኢፍ ኤቢ ይሄ ጎን ከማን ጋር ነው ፕሮፖርሽናል የሆነው? ከዲኢ ጋር ከዚህኛው ጎን ጋር ማለት ነው። ስለዚህ ኤቢ ኦቨር ዲኢ ኤቢ ኢዝ ፕሮፖርሽናል ቱ ዲኢ which is equals to ኤሲ ይሄኛው ጎን ኤሲ ደግሞ ከማን ጋር? ከዲኤፍ ጋር ከዚህኛው ሁለተኛው ጎን ጋር እኩል ፕሮፖርሽናል ከሆኑ ይሄ አንዱ መስፈርት ነው። ከዛን ሁለተኛው መስፈርት ምንድነው? ሁለት ሳይዶችን አገኘን። ቀጥሎ ደግሞ መፈለግ ያለብን አንድ አንግል። ስለዚህ አንግል ኤ እዚች ጋር ያለችው አንግል ኤ ከማን ጋር ኮንግረንት መሆን አለባት? ከአንግል ዲ ጋር ከዚችኛው አንግል ዲ ጋር ኮንግረንት መሆን አለባት ማለት ነው። ስለዚህ if AB over DE is equal to AC over DE and angle A is equal to angle D, then the two triangles, that means triangle ABC is congruent to similar to triangle DEF። እቺ ሲሚላር የምትለውን የምታመለክት ሲምቦል ናት አይደል? ስለዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት እንችላለን ይለናል። ይህንን በምሳሌ ሞር ኤክስፕሌን እናድርገው። ኤግዛምፕል 1 ላይ እዚህ ጋር ምን ብሎናል? ሾው ዘ ትሪያንግልስ አር ሲሚላር፣ እነዚህ ሁለት ትሪያንግሎች ሲሚላር እንደሆኑ አሳዩ እያለን ነው። ሁለቱ ትሪያንግሎች ሲሚላር እንደሆኑ አሳዩ አለን። ማን ናቸው ሁለቱ ትሪያንግል ስንል እዚህ ጋር የተሰጠን ትሪያንግል አለ አይደል? የመጀመሪያው እቺ ትንሿ ትሪያንግል እዚች ጋር የምትመለከቷት ትንሿ ትሪያንግል አለች። ኤ ቢ ሲ እና ኤ ዲ ኢ አለ ማለት ነው። ስለዚህ ይሄ ሞር ክሊር እንዲሆንልን ምን ማድረግ አለብን? ሴፓሬት አድርገን ማስቀመጥ መቻል አለ። ምሳሌ ኤቢሲ ያ ማለት ሞር ከገባን ቀጥታ መስራት እንችላለን፣ ግን ሞር ክሊር እንዲሆንላችሁ እዚህ ጋር ያሉትን ሁለት ትሪያንግሎች ሴፓሬት አድርጌ ላስቀምጥ። ስለዚህ የመጀመሪያው ትሪያንግል ኤ ቢሲ እችኛዋ ትንሿን ትሪያንግል ማለት ነው። እችኛዋን ትሪያንግል አንዷ ትሪያንግል እሷ ናት ማለት እችኛዋ ትሪያንግል ማለት ነው። እችኛዋ ትሪያንግል ትንሿ ትሪያንግል ማለት ነው። ስለዚህ እቺ ኤ አለች ቢ ሲ አይደለ? ሁለተኛው ትሪያንግል ደግሞ ይሄ ትልቁ ትሪያንግል ማለት ነው። ስለዚህ ይሄ ትልቁ ትሪያንግል ደግሞ እንደዚህ ቢሆን ዜን እዚህ ጋር ማን አለን? ኤ አለች እዚች ጋር ኤ ኮመን አንግል ናት ማለት ነው። ኤ ዲ ኢ እነዚህ ሴፓሬት አድርገን ስናስቀምጣቸው እንደዚህ ይሆናል ማለት ነው። ትሪያንግል ኤ ቢ ሲ ይሄ ትሪያንግል ኤ ቢ ሲ እና ትሪያንግል ዲ ኢ ኤፍ ይሆናል ማለት ነው። ስለዚህ ከዚህ በኋላ ፕሩፍ አድርጉ ነው ያለን፣ ሾው አሳዩ ነው ያለን አይደለ? ስለዚህ ለማሳየት አሁን ሴፓሬት አድርገን አስቀመጥን። ከዚህ በኋላ ሁለቱ ትሪያንግሎች ሲሚላር ናቸው የሚለውን ለማሳየት ምን እናደርጋለን? ሁለት ሳይዶችና አንድ አንግል ያስፈልገናል አይደለ? ስለዚህ ሁለት ሳይዶችና አንድ አንግል መፈለግ ነው ማለት ነው። ኦኬ እዚህ ጋር አሁን አንግል እዚህ ሁለት ትሪያንግሎች ውስጥ የትኛው አንግል ነው ለሁለቱም ኮመን የሆነ አንግል አለ አይደል? እቺ አሁን እቺ ኤ መነሻ ናት ለትሪያንግል ኤ ቢ ሲ ብለን ስንልም እቺ ኤ አለች፣ ለትሪያንግል ኤ ዲኢ ስንልም እቺ ኤ አለች ማለት ነው። ስለዚህ እቺ ኤ ኮመን አንግል ናት። ዜርፎር ምን እንላለን? አንግል ኤ ኢዝ ኮንግረንት ቱ አንግል ኤ ማለት ነው። ይሄ ኮመን ስለሆነ ማለት ነው።
ኮመን አንግል ነው ማለት ነው። ኮመን አንግል ነው ይሄ። ስለዚህ እቺ ኮመን አንግል ናት ማለት ነው። ስለዚህ እዚች ጋር ያለችው ቫልዩ የአንግል ኤ ቫልዩ ለትሪያንግል ኤቢሲም ትሆናለች፣ ለትሪያንግል ኤዲኢም ትሆናለች ማለት ነው። ስለዚህ አንዷን መስፈርት ታሟላን፣ እቺ አንዷ ተሟላች ማለት ነው። ያ ማለት አንድ አንግል አገኘን። ከዚህ በኋላ ሁለት ሳይዶች ፕሮፖርሽናል ናቸው አይደሉም የሚሉትን ማረጋገጥ መቻል አለብን ማለት ነው። ስለዚህ እነዛን ሁለት ሳይዶች እንፈልግ። አሁን እቺ ኤቢ ማለት እቺኛዋ ጎን ከማን ጋር ፕሮፖርሽናል ናት? ከኤዲ ጋር አይደለ? ከዚህኛዋ ጎን ጋር ፕሮፖርሽናል ናት ማለት ነው። ስለዚህ ምን አደርጋለሁ? ኤቢ ኦቨር ኤዲ which is equals to መጀመሪያ የዚህን የኤቢ ኦቨር ዲኢ ቫልዩዎችን ንክተት። ኤቢ ማለት ከዚች እስከዚች ያለችው ናት አይደለ? ስለዚህ 4 ኦቨር ኤዲ ደግሞ ከኤ እስከ ዲ ማለት ኤዲ ማለት ሁለቱን ኤቢ ሲደመር ቢዲ ማለት ነው አይደለ? ስለዚህ ኤዲ ማለት ኤቢ ስንት ነው? እዚች ኤቢ ማለት ይኸውላችሁ ከዚህ እስከዚህ ማለት ሙሉውን ማለት ነው። ሙሉውን ይሄ 4 ነው አይደል? ይሄ 8 ነው። ዛት ሚንስ 2 ታይምስ ኦፍ ኤቢ ማለት ነው። ወይም ምን ማለት ነው? ኤዲ ማለት ኤቢ ሲደመር ቢዲ ማለት ነው። ኤቢ ሲደመር ቢዲ ማለት ነው። which is equals to here is 4 ኦቨር ኤቢ ስንት ነው? 4 ሲደመር እዚች ጋር ቢዲ ስንት አለን? 8 ማለት ነው። እኩል ይሆናል ዜን 4 ኦቨር ስንት ሆነ? 12 which is equals to by 4 1 ኦቨር by 4 3 ሆነ ማለት ነው። ስለዚህ 1/3 መጣ። 1 2 2 3 ነው ማለት ነው ይሄ። ስለዚህ 1/3 መጣ ማለት ነው ኤቢ ኦቨር ኤዲ። ዜን ይሄ አንድ ሳይድ አገኘን። ስለዚህ ሁለተኛውን ሳይድ ደግሞ ለማግኘት ምን እናደርጋለን? እቺ ኤሲ ቺኛዋ ጎን ዛት ሚስ እቺ እዚች ጋር ያለችው ኤሲ ከማን ጋር ፕሮፖርሽናል ናት? ከዚህኛዋ ጋር ማለት ነው። ስለዚህ ኤሲ ኦቨር ከማን ጋር? ከኤኢ ጋር እኩል ይሆናል እላለሁ። አሁን ኤሲ ማናት? ኤሲ እዚች ጋር ያለችው ቫልዩ ዛት ሚስ ኤሲ ማለት 5 ማለት ናት እዚህ ጋር። ስለዚህ 5 ኦቨር አሁን ኤኢ ደግሞ ማን ነው? ይሄ ሙሉ ማለት ነው። ከዚህ እስከዚህ ያለው ኤኢ ነው። ዛት ሚስ 2 ታይምስ ኦፍ ኤሲ ማለት ነው። ስለዚህ ምን አደርጋለሁ? ኤኢ ማለት ኤሲ ፕላስ ሲኢ ማለት ነው። which is equals to here is 5 ኦቨር ኤሲ ስንት ነው? ኤሲ እዚች ጋር የተሰጠችኝ 5 ሲደመር ከእንደገና ሲኢ ደግሞ ማለት እችኛዋ ማለት ናት 10 እኩል ይሆናል ይሄ 5 ኦቨር 5 ፕላስ 10 is 15 then which is equals to by 5 1 by 5 3 ይሄ 1 ኦቨር 3 መጣ ማለት ነው። እዚህ ጋም 1 ኦቨር 3 አለ። ስለዚህ ይሄ ሁለቱ ትሪያንግሎች ምንድን ናቸው? ሲሚላር ናቸው ማለት ነው። ፕሩፍ አድርጉ ተብለን የተጠየቀው ወይም አሳዩን የተባለው ሾው ዘ ትሪያንግልስ አር ሲሚላር። እዚህ ለማሳየት በምንድን ነው ያንን ፕሩፍ ያደረግነው? ይሄ በአኮርዲንግ ቱ ሳይድ አንግድ ሳይድ ሲሚላሪቲ ማለት ነው። በሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ሲሚላር ናቸው ማለት ይችላለሁ። ለምን? አንግል እዚህ ጋር አግኝተናል። ኮመን አንግል አንድ አለን። ስለዚህ አንድ አንግል ይጠበቅብናል፣ ሁለት ጎኖች ደግሞ ይጠበቅብናል። ስለዚህ ሁለቱ ጎኖች ኤቢ ኦቨር ኤዲ ኢዝ ፕሮፖርሽናል ዜን ኤሲ ኦቨር ኤኢ ኢዝ ኦልሶ ፕሮፖርሽናል ዜርፎር አኮርዲንግ ቱ ሳይድ አንግል ሳይድ ሲሚላሪቲ ቴረም ዚስ ቱ ትሪያንግልስ አር ሲሚላር ማለት እንችላለን ማለት ነው። ኦኬ ይሄ በዚህ ይታያል። ሁለተኛው ምሳሌ ይችን ምሳሌ እንመልከት። ኤክስፕሌን ዋይ ትሪያንግል ኤዲኢ ኢዝ ሲሚላር ቱ ትሪያንግል ኤቢሲ ኤንድ ፋይንድ ቢሲ ያለን። አሁን ይሄ ደግሞ እያለን ያለው ኤክስፕሌን አርጉ ነው ወይም ፕሩፍ አርጉት ነው። ይሄ ኦልሬዲ ሲሚላር ናቸው እነዚህ ሁለቱ ትሪያንግሎች ብሎናል። ስለዚህ ግን ለምን እንደሆኑ አሳዩ ነው ያለን። ስለዚህ ይሄን ለመስራት ምንድነው ማድረገው? ልክ አሁን በሰራሁት ምሳሌ መሰረት እዚህ ጋር ያሉ ሁለት ትሪያንግሎች አሉን አይደለ? የመጀመሪያው ትሪያንግል አሁን እነዚህን ሴፓሬት አድርጌ ባስቀምጥ ለያይቼ ባስቀምጥ፣ ስለዚህ የመጀመሪያው ትሪያንግል ማናት? ኤ ዲኢ እችኛዋ ትሪያንግል ማለት ናት። ስለዚህ እሷን ለማስቀመጥ እችኛዋ እንዲህ ትሆናለች ማለት ነው። እቺ የመጀመሪያው ትሪያንግል ኤ እዚች ጋር አለን፣ ሴን ዲ ያለችን እዚች ጋር ኢ ያለችን ማለት ነው። ከዛ ሁለተኛው ትሪያንግል ደግሞ ኤ ቢሲ ማለት ነው። ኤቢሲ ትልቁ ትሪያንግል ኤቢሲ ይሆናል ማለት ነው። ስለዚህ አሁንም እዚች ጋር ኤ ያለችን፣ ዜን ቢ ያለችን፣ ሲ ያለችን ማለት ነው። ስለዚህ ይሄ ነው አይደለ? ሁለቱ ትሪያንግሎች እነዚህ ናቸው እዚህ ውስጥ ያሉት ማለት ነው። ስለዚህ ይሄንን ካረግን በኋላ አሁንም በሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ሲሚላር መሆናቸውን ነው ማሳየው። ስለዚህ መጀመሪያ ምን ላርግ? ይሄን አሁን ቅድም በሰራነው መሰረት እዚህ ጋር አንግል ለሁለቱም የጋራ የሆነ አንግል የለም አለ አይደለ? እሱም ማን ነው? እዚች ጋር ያለችው ማለት ናት። እቺ ኤ ኮመን አንግል ናት። እቺ ኤ እዚች ጋር ያለችው ኤ ከዚችኛዋ ጋር ኮመን ናት። ስለዚህ የመጀመሪያው መስፈርት አንግል ኤ ኢዝ ኮንግረንት ቱ
አንግል ኤ። ይሄኛውም ለምንድን ነው? ኮመን አንግል ስለሆነ ማለት ነው። ኮመን አንግል ነው ማለት ነው። እችኛዋ ኮመን አንግል ናት፣ መነሻ ናት። ለትሪያንግል ኤዲኢም ለትሪያንግል ኤቢሲም መነሻ አንግል ናት ማለት ነው። ስለዚህ እዚች ጋር የምትሰጠን ቫሊዩ ከዚች ጋር እኩል ናት ማለት ነው። ምክንያቱም ኮመን አንግል ስለሆነች አንዱን አገኘን፣ አንዱ መስፈርት ተሟላ ማለት ነው። ሁለተኛው ምንድን ነው የምናደርገው? ሁለተኛው ሁለት ሳይዶች ሲሚላር መሆናቸውን ማሳየት ነው። ስለዚህ እዚች ጋር ያለችው ኤኢ ከማን ጋር እኩል ናት? ከኤሲ ጋር ማለት ነው፣ ከዚችኛው ጋር። ስለዚህ ኤኢ ማለት ኦር ኤኢ ኦቨር ኤኢ ከማን ጋር? ከኤሲ ጋር። ኤኢ ኦቨር ኤሲ ይሆናል ማለት ነው። ስለዚህ ኤኢ ስንት ነው የተሰጠኝ? ኤኢ ማለት ከኤ እስከ ኢ ማለት እቺ ሁለት ትሰጠኛለች ማለት ነው። ስለዚህ 2 ኦቨር ኤሲ ደግሞ ማለት ማናት? ኤሲ ዛት ሚንስ ኤሲ ማለት ከኤ እስከ ሲ ማለት ይሄ ሙሉ ማለት ነው አይደለ? ስለዚህ ኤሲ ማለት ማን ይሆናል? ኤኢ ፕላስ ድጋሚ ሲኢ ወይም ኢሲ ማለት እንችላለን ማለት ነው። ሲኢ ይሆናል። ዛት ሚንስ ይሄ ከኤ እስከ ሲ ማለት 2 ታይምስ ኦፍ ኤኢ ማለት ነው። ስለዚህ እዚች ጋር ምን ሆነ? 2 ኦቨር ኤኢ ስንት ነው? 2 ሲደመር ኢሲ ስንት ነው? 2 which is equals to 2 over 4 ሆነ which is equals to by 2 1 over by 2 ይሄ 1 over 2 መጣ ማለት ነው። እሺ አሁን አንዱን አገኘን። ሁለተኛው ደግሞ ምንድነው የምናደርገው? ኤዲ ኦቨር ኤዲ ከማን ጋር እኩል ነው? ከኤቢ ጋር፣ ከዚችኛው ጎን ጋር ማለት ነው። ስለዚህ ኤቢ ይሆናል ማለት ነው። እኩል ይሆናል ኤዲ ኦቨር አሁን ኤቢ ማለት ማን ነው? ከኤ እስከ ቢ ማለት ኤዲ ሲደመር ቢዲ ማለት ነው። ስለዚህ ኤዲ ፕላስ ቢዲ ይሆናል ማለት ነው። which is equals to ኤዲ ስንት ነው? ኤዲ is 3 ኦቨር ኤዲ አሁንም እዚች ጋር ያለችው ኤዲ 3 ናት። 3 ፕላስ ያችኛዋም ቢዲም ስንት ናት? 3 which is equals to ስንት ሆናለች? 3 ኦቨር 3 ሲደመር 3 6 ይሆናል ማለት ነው። እኩል ይሆናል በ3 1 በ3 2 ሆነ ማለት ነው። ስለዚህ 1 ኦቨር 2 መጣ። ይሄው እዚህ ጋር 1 ኦቨር 2 እዚህ ጋር 1 ኦቨር 2። ስለዚህ ሁለት ሳይዶች ፕሮፖርሽናል ናቸው። እዚህ ጋር ደግሞ በኮመን አንግል ስለሆኑ እቺ ኤ ኮመን አንግል ስለሆነች ምንድነው አንድ አንግል አግኝተናል፣ ኮንግረንት ማለት ነው። ስለዚህ አኮርዲንግ ቱ ሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ምንድናቸው? ሲሚላር ናቸው አለን። አሁን የተጠየቅነው ይሄንን ብቻ አይደለም። ቺኛዋን ምን ፈልጉ ብሎናል? ቢሲን ፈልጉ ብሎናል ማለት ነው። ቺን ቢሲ መፈለግ አለብን። ስለዚህ እሷን ለመፈለግ ምን እናደርጋለን? ቺ ቢሲ አሁን ሁለት ነገሮችን ማወቅ አለባችሁ። አንደኛው በቀላሉ ልናቅ የምንችለው ምንድን ነው? እንደዚህ አይነት ትሪያንግሎች በሚኖሩበት ሰዓት ላይ እና የዚህ ጎን ሚድ ፖይንት ነው ተብሎ ከተሰጠን፣ ለምሳሌ ይሄ አሁን ዲኢ ምንድናት? ይችኛዋ ሚድ ፖይንት ናት አይደለ? ለኤቢ ወይም ለኤሲ ዲኢ ምንድነው? ሚድ ፖይንት ናቸው ወይም እኩል አይደሉ? እዚህ ጋም 3 እዚህ ጋም 3 እዚህ ጋር 2 እዚህ ጋር 2። ስለዚህ እቺ ሚድ ፖይንት ናት። ስለዚህ ሚድ ፖይንት ቴረም በሚድ ፖይንት ቴረም መሰረት ሚድ ፖይንት ቴረም ምንድነው የሚለን? ሁለት ትሪያንግሎች ሚድ ፖይንት ካላቸው እና እነዚህ ሁለቱ ሉክ እዚህ ጋር ያለው የሚድ ፖይንቱ ከቢሲ ጋር ዛት ሚንስ ዲኢ ኢዝ ፓራለል ቱ ቢሲ። ዲኢ ከቢሲ ጋር ፓራለል ከሆነ የቺ ዲኢ ወይም ሚድ ፖይንቷ የቢሲ ሃፍ ትሆናለች ማለት ነው። የቢሲ ሃፍ ነው የምትሆነው፣ ወይም የሚድ ፖይንቷ ይሄ እታችኛው ያለው ቤዙ እጥፍ ይሆናል ይላል። አንዱ ቴረሙ ይሄ ነው። ነገር ግን እኛ በምናውቀው በሳይድ አንግል ሳይድ ቴረም በዚህ ቴረም መሰረት ምን እናገኝ? እቺን ቢሲ እናገኝ ማለት ነው። እቺን ቢሲ። ስለዚህ ይሄን ምን እናደርጋለን? ቢሲን ለማግኘት ምን እናደርጋለን? ፓራሌል እንደሆኑ አውቀናል አይደለ? ፓራሌል ከሆኑ ምን ማድረግ እንችላለን? እቺ አንግል ዛት ሚንስ ኤዲ ኦቨር ኤዲ ከማን ጋር ፕሮፖርሽናል ነው? ከኤቢ ጋር አይደለ? ከኤቢ ጋር ፕሮፖርሽናል ነው። ኤዲ ማለት ይሄውላችሁ እቺ ኤዲ ከማን ጋር ፕሮፖርሽናል ናት? ከኤቢ ጋር። ስለዚህ ኤዲ ኦቨር ኤቢ እኩል ይሆናል ከዛን ሁለተኛው ደግሞ ዲኢ አለ አይደለ? እቺ ዲኢ እቺኛዋ ማለት ነው። ዲኢ ፓራሌሏ ማለት ዲኢ ሚድ ፖይንቷ ማለት ነው። ዲኢ ማለት ደግሞ እቺኛዋ ማለት ነው። እቺ ሚድ ፖይንት ናት። ስለዚህ እቺኛዋ ዲኢ ከማን ጋር ፕሮፖርሽናል ነው? ከቢሲ ጋር፣ ከዚህኛው ጋር ማለት ነው። ቢሲ አሁን እኛ የተጠየቅነው ማንን ነው? ቢሲ ነው አይደለ? እቺን ነው የተጠየቅነው ማለት ነው። ስለዚህ ቫልዩዎቹ አሉኝ አይደል? ስለዚህ ኤዲ ማለት ማን ነው? ከኤ እስከ ዲ ማለት 3 ነው አይደል? 3 ኦቨር ኤቢ ማለትስ ኤቢ ቅድም እዚች ጋር ይዋት ኤቢ ማለት ኤዲ ሲደመር ቢዲ ነው አይደለ? ስለዚህ ስንት ይሆናል? 6 ማለት ነው። ኦቨር 6 እኩል ይሆናል ዲኢስ
ዲኢ ደግሞ ማለት ከዚህ እስከዚህ ማለት ነው አይደለ? ዲኢ ማለት ሚድ ፖይንቷ ማለት ነው 3.5 ኦቨር የተጠየቅነው ማንናት ቢሲ ማለት ነው። ከዚህ በኋላ ይሄ ምን እናደርጋለን? ይሄ ክሪስ ክሮስ ስናደርግ እሺ እዚች ጋ ያለችውን እንደዚህ ልቁረጣት። ስለዚህ ከዚህ በኋላ ምን ነው ክሪስ ክሮስ ማድረግ ነው፣ ይሄንን በዚህ ማባዛት ማለት ነው። ስለዚህ 3 ታይምስ ቢሲ ፕላስ ኖ እኩል ይሆናል 3 ታይምስ ቢሲ which is equal to 6 ታይምስ 3.5 ይሆናል ማለት ነው። 6 ታይምስ 3.5 ከዚህ በኋላም ክሪስ ክሮስ ስናደርግ የሚመጣልን ቫልዩ ምንድን ነው? ይሄ ስንት ይሆናል? 3 ቢሲ ይሆናል እኩል ይሆናል 21 ይመጣል ማለት ነው። ይሄ 21 ይመጣል። ስለዚህ 3 ቢሲ which is equal to 21 ሶ ቢሲ ለማግኘት ኦቨር 3 ሳረግ ቢሲ እኩል ይሆናል ይሄ 7 ሆነ ማለት ነው። አያችሁ እቺ ስንት ሆነች? እቺ 7 ሆነች። አሁን ይዋት እቺኛዋ ሚድ ፖይንቱ አይደለች? ስለዚህ ሁልጊዜም የታችኛው ቤዝ የሚድ ፖይንቱ ምንድን ነው? እጥፍ ነው ማለት ነው። ሁልጊዜም ነው። ይሄ ሚድ ፖይንት ከሆነ ነው። ሚድ ፖይንት መሆኑን ደግሞ እንዴት እናውቃለን? እዚህ ጋር ያሉት ቫልዩዎች እንመለከታለን ማለት ነው። እዚህ ጋር ይሄና ይሄ እኩል ናቸው። ስለዚህ የነዚህ ሁለቱ እኩሌታ እችኛዋ ናት ዲኢ ማለት ነው። ስለዚህ ይሄና ይሄ ደግሞ ፓራሌል ናቸው ማለት ነው። ፓራሌል ከሆኑ የታችኛው ቤዝ የላይኛው ቤዝ እጥፍ ነው መሆን ያለበት ማለት ነው። ስለዚህ አሁን ስንሰራ 7 መጣ። ይሄ ሚድ ፖይንት ቴረም ተብሎ ይባላል። እዚህ የዚህ ጥያቄ ምላሽ ቢሲንም አግኝተናል። ይሄው 7 አገኘን። ዜን ፕሩፍ አድርጉ ብሎናል። ፕሩፍ አረግን። እንዴት አረግን? በሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት ማለት ነው። ይሄ ሁለተኛው ምሳሌ ነው። እችኛዋን እንጨምር። ኤግዛምፕል 3 shows that the triangles are similar። እነዚህ ሁለት ትሪያንግሎች ሲሚላር መሆናቸውን አሳዩን ያለ ነው። ኦኬ ይሄንን ደግሞ የምንሰራው እንዴት ነው? ወደ ሶሉሽናችን ስንመጣ አሁንም እያየን ያለ ነው ምንድነው? ሳይድ አንግል ሳይድ ሲሚላሪቲ ቴረም ነው። ስለዚህ ይሄንን የምንሰራው አሁንም ልክ በሳይድ አንግል ሳይድ ሲሚላሪቲ ቴረም እነዚህ ሁለት ጥያቄዎችን እንደሰራ እንደሱ ነው የምንሰራው ማለት ነው። የመጀመሪያው እናረጋግጠው ምንድነው? እዚች ጋር ሁለት አንግሎች አሉን አይደለ? ስለዚህ አንግል አር አለን። አንግል አር which is equal to or አንግል አር is congruent to ከማን ጋር? ከአንግል ኤ ጋር። ስለዚህ congruent to አንግል ኤ which is equal to ስንት ነው? 120 ዲግሪ ሰጥቶናል ማለት ይሄው ራሱ ሰጥቶናል። እዚህ ጋር 120 ነው ብሎናል፣ ይሄ 120 ነው ብሎናል። ስለዚህ ይሄ ሁለቱ አንግሎች እኩል ስለሆኑ አንድ አንግል አገኘን ማለት ነው። ሁለት መስፈርት የሚቀረን አይደለ? ስለዚህ ሁለት ሳይዶች ፕሮፖርሽናል መሆናቸውን ብቻ ነው ማረጋገጥ ያለብን። ስለዚህ አሁን ለማረጋገጥ የመጀመሪያዋን የዚችን ትሪያንግል የትሪያንግል አርኤስቲን እና የትሪያንግል ኤቢሲን ሁለት ሳይዶች መፈለግ። ሶ እዚህ ጋር ፕሮፖርሽናል የሆኑት እነማን ናቸው? አርኤስ ኦቨር እችኛዋ አርኤስ ከማን ጋር ፕሮፖርሽናል ናት? ከኤቢ ጋር። አርኤስ ኦቨር ኤቢ which is equal to ድጋሚ ከአርቲ here is አርቲ ኦቨር ከማን ጋር? ከኤሲ ጋር ማለት ነው። ኤሲ። ስለዚህ ይሄንን ካወጣን በኋላ አሁን ቫልዩዎቹን መክተት ነው። የዚህ ቫልዩና የዚህ ቫልዩ እኩል መምጣት አለበት ማለት ነው፣ ፕሮፖርሽናል ለማለት። ስለዚህ አርኤስ ኦቨር ኤቢ ስንት ነው? አርኤስ ኦቨር ኤቢ which is equal to አርኤስ የዚህ ጋር ተሰጥቶኛል። ስለዚህ ቫልዩ 14 ነው። 14 ኦቨር ኤቢ ደግሞ እችኛዋ ማለት ናት ኤቢ። ስለዚህ ኤቢ ደግሞ 35 አለን ማለት ነው። ስለዚህ ይሄን ስናቃል ስንት ይሆናል? ለምሳሌ ይሄን በ7 ሳቃል 2 ይሆናል። ኦቨር 35 በ7 5 ይመጣል ማለት ነው። 2 ኦቨር 5 ሆነ ይሄ። እዚህ የአርቲ ኦቨር ኤሲስ አርቲ ኦቨር ኤሲ ደግሞ ማለት እኩል ይሆናል አርቲ ስንት ነው? አርቲ is 10 ኦቨር ዜን ኤሲ ስንት ነው? ኤሲ ደግሞ 25 ይሆናል ማለት ነው። which is equal to ይሄ በ5 ሳቃል ስንት ነው? 2 ኦቨር 25 by 5 ይሆናል ማለት 2 ኦቨር 5። አሁን ይሄው እነዚህ ሁለቱ ትሪያንግሎች ምንድን ናቸው? ሲሚላር ናቸው። ለምን? ሁለት ሳይዶች አግኝተናል። አንድ አንግል ደግሞ ኮንግረንት የሆነ አንግል አግኝተናል። አንግል አር ኢዝ ኮንግረንት ቱ አንግል ኤ ስላልን፣ ስለዚህ በሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለት ትሪያንግሎች ሲሚላር ናቸው ማለት ይችላል ማለት ነው። ኦኬ ወደ ሶስተኛው ነጥብ እንሻገር። ሶስተኛው ነጥብ ደግሞ የሚለን ሳይድ ሲሚላሪቲ ቴረም ነው፣ ኤስኤስኤስ ብለን የምንለው ማለት ነው። ስለዚህ በዚህ ቴረም መሰረት ሁለት ትሪያንግሎች እኩል የሚሆኑት ወይም ሲሚላር ናቸው የምንለው መቼ ነው ስንል ሉክ ኢፍ the corresponding side lengths of two triangles are proportional then the triangles are similar አለ። ስለዚህ the corresponding side lengths አለ እያንዳንዳቸው ጎኖች የመጀመሪያው ትሪያንግል እያንዳንዱ ጎን ከሁለተኛው ትሪያንግል እያንዳንዱ ጎን ጋር ፕሮፖርሽናል ከሆነ እነዛ ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት ይቻላል ይለናል። እዚህ ጋር በሲምቦል ስናስቀምጠው ለምሳሌ
ይሄ ሳይድ ኤቢ ኢዝ ፕሮፖርሽናል ቱ ዲኢ አይደለ? ከሳይድ ዲኢ ጋር ፕሮፖርሽናል ነው። እንዲሁም እኩል ይሆናል ዜን ሳይድ ኤሲ እችኛዋ ሳይድ ከዲኤፍ ጋር እኩል ናት እዚህ ጋር አይደለ? ሶስተኛው ደግሞ ቤዙ ነው። ይሄ ቢሲ ማለት ነው። ቢሲ ኢዝ ፕሮፖርሽናል ቱ ኢኤፍ። ይሄ በአንግል አያስፈልገንም እዚህ ጋር። ስለዚህ ሶስት ሳይዶች እኩል ስለሆኑ ዜን ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ዲኢኤፍ ብለን ማስቀመጥ እንችላለን ማለት ነው። ስለዚህ በሳይድ ሲሚላሪቲ ቴረም መሰረት ሶስት ሳይዶች እኩል ከሆኑ እነዚያ ሁለት ትራያንግሎች ሲሚላር ናቸው ማለት እንችላለን ማለት ነው። ሶ when using the side similarity theorem, compare the shortest side, the longest sides and the remaining sides. ስለዚህ ኮምፔር የምናደርገው ከዚህ ከተሰጠን ውስጥ ትንሹን ሳይድ ከዚህኛው ትንሹ ሳይድ ጋር ትልቁን ከትልቁ ጋር ዜን የቀረውን ደግሞ ልክ እንደዛው መስራት ማለት ነው። ይሄንን የሚያብራራ ደግሞ ምሳሌ እንየው። እችኛዋ ምሳሌ እንመልከት። አሁን ምን አለን? look determine whether the triangles are similar. እነዚህ ሁለት ትሪያንግሎች መጀመሪያ ሲሚላር መሆናቸውን ዲተርማይን አድርጉ አለን። and find the scale factor of triangle x to triangle y. ስለዚህ ስኬል ፋክተሩን ፈልጉ። ሬሽዮ ኦፍ ኤክስ ቱ ዋይ ሰርተን የሚመጣልን ቫልዩ ማለት ነው። ስለዚህ መጀመሪያ የምናደርገው ምንድን ነው? ወደ ሶሉሽኑ ስንመጣ እነዚህ ሁለት ትሪያንግሎች ሲሚላር መሆናቸውን ማረጋገጥ ነው። እዚህ ውስጥ ምንም አይነት አንግል የተሰጠን የለም አይደለ? ስለዚህ እነዚህን ትሪያንግሎች ሲሚላር ናቸው አይደለም ብለን የምናረጋግጠው በምናቸው ነው? በሳይዳቸው ነው። ሶስት ሳይድ ስለተሰጠን ሶስት ሳይድ ሰጥቶናል ማለት ነው። ስለዚህ ቅድም ምን ብሎናል? የሾርተስት ሳይድ ኮምፔር ማድረግ ነው። ስለዚህ መጀመሪያ ምን ላድርግ? ሾርተስት ሳይዱ ልስራ። ሾርተስት ሳይድ እሱን ልስራ መጀመሪያ። ስለዚህ በሾርተስት ሳይድ ከነዚህ ውስጥ የትኛው ነው? ይሄ ኤቢ ኤሲ እና ቢሲን ሳይ ትንሿ ማናት? ኤቢ አይደለ? ስለዚህ ምን አደርጋለሁ? ኤቢ ኦቨር ኤቢ ከማን ጋር ፕሮፖርሽናል ነው? ዘ ሾርተስት ሳይድ ኦፍ ዘ ሰከንድ ትራያንግል ማለት ነው። ይሄ ትንሹ ማን ነው? ዲኢ። እዚች ጋር ዲኢ ይሆናል ማለት ነው። እኩል ይሆናል ኤቢ ስንት ነው የተሰጠን? ኤቢ 12 ነው። 12 ኦቨር ዲኢስ ዲኢ 24 24 which is equals to ይሄ በ12 1 በ12 2 ሆነ ማለት ነው። ስለዚህ ሾርተስት ሳይድ 1/2 መጣ። ሁለተኛው ሎንገስት ሳይድ ምን ይሆናል? ስለዚህ ሎንገስት ሳይድ ደግሞ ከዚህ ውስጥ የትኛው ነው? ትልቁ 18 ነው አይደለ? 18 ማለት ደግሞ ኤሲ ናት። ኤሲ ኦቨር ከዚህኛው ሎንገስት ሳይዱ ይሄው ዲኤፍ። ስለዚህ ዲኤፍ ይሆናል ማለት ነው። which is equals to ኤሲ ስንት ነው? 18 ኦቨር ዲኤፍስ 36 ማለት ነው። እኩል ይሆናል ይሄም በ18 1 ሳረግ በ18 2 ይሆናል ማለት ነው። 1/2 መጣ። ዜን the remaining side ስለዚህ የቀረው ሳይድ ደግሞ ምን ይሆናል? የቀረው እቺ ቤዟ ናት ማለት ነው አይደለ? ስለዚህ ቤዟ ቢሲ ኦቨር ስንት ነው? ኢኤፍ። ቢሲ ኦቨር ኢኤፍ ሆነ ማለት ነው። እኩል ይሆናል ቢሲ 15 ነው ኦቨር 30 which is equals to ይሄ 1 ይሆናል ኦቨር 2 ይሆናል ማለት ነው። ስለዚህ እነዚህ ምን መሆናቸውን አረጋገጥን? በሳይድ ሲሚላሪቲ ቴረም መሰረት ምንድናቸው? ሲሚላር ናቸው ማለት ነው። እነዚህ ሁለት ትሪያንግሎች ሲሚላር ናቸው። ሁለተኛው የተጠየቅነው ስኬል ፋክተር ኦፍ ኤክስ ቱ ትሪያንግል ዋይ ነው የተባለው። ዛት ሚንስ ስኬል ፋክተር ማለት ምንድን ነው? ኬ ማለት ነው አይደለ? ኬ ማንን ለማ ነው? ትሪያንግል ኤክስ ቱ ዋይ ነው ያለው። ዛት ሚንስ ኤክስ ኦቨር ዋይ አድርገን ነው የምናስቀምጠው ማለት ነው። ስለዚህ እቺን ኬ ነው እኛ የምንፈልገው። ግን ኤክስ እና ዋይ ምንድን ናቸው ስንል ሉክ እዚህ ጋር ስናይ ትሪያንግሎቹን አሁን ይሄ ኤቢ ማለት የኤዲን ሃፍ ነው አይደለ? ወይም ኤዲ የኤቢን እጥፍ ነው ማለት ነው። ስለዚህ ይሄ ትሪያንግል አጠቃላይ የዚህን 2 ታይምስ ነው ማለት ነው። ስለዚህ አሁን ትሪያንግል 2 ታይምስ ኦፍ ዛት ሚንስ ትሪያንግል ዲኢኤፍ ማለት ምን ማለት ነው? 2 ታይምስ ኦፍ ትሪያንግል ኤ ቢ ሲ ማለት ነው። ሁለት ጊዜ ነው የዚህ ይሄ 24 ይሄ 12 አይደል? 36 18 30 15 ስለዚህ ይሄ የዚህኛውን ሁለት እጥፍ ነው ማለት ነው። ስለዚህ በዚህ መሰረት ስኬል ፋክተር ኦፍ ማነው ኤክስ ቱ ሬሽዮ ኦፍ ዋይ ስናስቀምጥ ዋይ ማለት ምን ማለት ነው? ዋይ እኩል ይሆናል ዋይ ማለት ምንድነው? የኤክስን ሁለት ጊዜ ነው 2 ታይምስ ኦፍ ኤክስ ነው ማለት ነው ዋይ ማለት አይደለ? ዋይ ኢዝ ኢኳልስ ቱ 2ኤክስ ነው። ስለዚህ በዚህ መሰረት ምን እናርግ? እዚች ጋር ኬ ነው እኛ የተጠየቅነው። ኬ ኢዝ ኢኳልስ ቱ ኤክስ አለን። ኤክስ ኦቨር ዋይ ማለት ማለት ነው 2 ታይምስ ኦፍ ኤክስ አይደለ? ዋይ ማለት 2 ታይምስ ኦፍ ኤክስ ማለት ነው። ስለዚህ እቺን በዚህ ስናጣፋ ስንት ይሆናል? 1/2
2 ይቀራል ማለት ነው። ስለዚህ ስኬል ፋክተራችን ስንት ሆነ? ሃፍ ሆነ ማለት ነው። ሃፍ ሆነ። ስኬል ፋክተር ኦፍ ዋት ዋይ ቱ ኤክስ ስለተባለ ነው። ስለዚህ ይቺ ዋይ የዚህን ግማሽ ነው ማለት ነው። ወይም ይሄኛው የኤቢሲን እጥፍ ነው ማለት ነው። በዚህ መሰረት ኬ ኢዝ ኢኳልስ ቱ 1/2 ይሆናል። ይሄ በዚህ መልኩ ይሰራል ማለት ነው። ሳይድ ሲሚላሪቲ ቴረም መሰረት ደግሞ ሁለቱ ትሪያንግሎች ሲሚላር ናቸው ማለት እንችላለን ማለት ነው። ኦኬ አንድ ምሳሌ የመጨረሻ እንጨምር። ኦኬ ኤግዛምፕል 3 using side similarity theorem find the value of x that makes triangle ABC is similar to triangle DEF። ስለዚህ የተጠየቅነው በሳይድ ሲሚላሪቲ ቴረምን ተጠቅመን ኤክስን እንፈልግ ነው ማለት ነው። ስለዚህ ኤክስን እንድንፈልግ ነው። እዚህ ጋር ምን ተብሎናል? ይሄን ሁለቱ ትሪያንግሎች ሲሚላር ናቸው ብሎ ሰጥቶናል። ስለዚህ እነዚህ ሁለት ትሪያንግሎች ሲሚላር ናቸው ከተባለ ከዚህ ውስጥ ሲሚላሪቲ ፖሊጎን ከዚህ በፊት የሰራነው ሪሌሽንሺፕ ማውጣት ነው ማለት ነው። ስለዚህ ኤክስ የተባለችው እዚች ጋር ወይም እዚች ጋር ያለችው ናት አይደለ? ስለዚህ እኛ ምን እናርግ? ለምሳሌ ኤቢ ከዲኢ ጋር ምንድነው ሲሚላር ነው። ወይም ዲኢ ማለት ምን ማድረግ እንችላለን? ሉክ ይሄ ስኬል ፋክተር ለማግኘት ማለት ነው። ስኬል ፋክተሩን ለማግኘት ከዚህ ጋር ሪሌሽንሺፕ ማውጣት እንችላለን። አሊያም ምን እናርግ? ኤቢ ኦቨር ዲኢ ስለዚህ which is equals to ምን ይሆናል? ኤቢ ስንት ነው? እዚህ ጋር 4 ነው አይደለ? ኦቨር ዲኢ ስንት ነው? 12 which is equals to by 4 1 by 4 3 ሆነ ማለት ነው። ይሄ ኬ ነው። ኬ እዚህ ጋር አገኘን ማለት ነው። ከዚህ በኋላ ሌሎች ሪሌሽንሺፖችን ማውጣት እንችላለን። ዛት ሚንስ ኤቢ ማን ነው? ኤሲ ኮረስፖንዲንግ ሳይዶቹ ኤሲ ከማን ጋር ኮረስፖንዲንግ ያደርጋል? ከዲኤፍ ጋር። ዲኤፍ which is equals to ኤሲ ማለት ስንት ነው? ይሄው 8 ሰጥቶኛል። 8 ኦቨር ዲኤፍስ ዲኤፍ 3 ታይምስ ኦፍ ኤክስ ፕላስ 1 አይደል? ይሄ ከማን ጋር እኩል ነው? ከስኬል ፋክተር ኬ ጋር እኩል ነው ማለት ነው አይደል? ኬ ደግሞ ስንት ነው? ኬ አግኝተናል 1/3 ማለት ነው። 1/3 ስለዚህ እነዚህን ሁለት ሪሌሽንሺፖች ይዘን ክሪስ ክሮስ አድርገን ኤክስ ማግኘት እንችላለን ማለት ነው። ያ ማለት ይህንን ምን ማድረግ ነው? 3/3 ታይምስ ኦፍ ኤክስ ፕላስ 1 ዜን which is equals to 1/3 ማለት ነው። ስለዚህ ከዚህ በኋላ ክሪስ ክሮስ አድርግ ስንት ይሆናል? 8 ታይምስ 3 እኩል ይሆናል ይሄ ራሱ ማለት ነው 3 ኢንቱ ኤክስ ፕላስ 1 ይሆናል ማለት ነው። ስለዚህ ከዚህ በኋላ ስንት ሆነ? 24 which is equals to 3 times x is 3x plus 3 times 1 is 3 ዜን እቺ ወደዛ ትመጣለች አይደለ? 24 ሲቀነስ 3 እኩል ይሆናል 3x ሆነ ማለት ነው። ይሄ ስንት ይሆናል? 21 ይሆናል። ይሄንን ወደዚህ ጋር አምጣ። ስለዚህ 24 ሲቀነስ 3 21 እኩል ይሆናል 3x ሆነ ማለት ነው። ስለዚህ በ3 ሳረግ x ስንት ሆነች? x equals to by 3 1 by 3 7 ሆነች ማለት ነው። x 7 ሆነች። አሁን ስለዚህ እቺ ሁለቱን ትሪያንግሎች ሲሚላር ልታደርገው የምትችለው ቫልዩ እቺ ስንት ናት? 7 ማለት ነው። ስለዚህ እያንዳንዱ ነገሮች ስከት ስንት ይሆናል? እዚህ ጋር ቢሲ ማለት ስንት ነው? ቢሲ ማለት እኩል ይሆናል x ማይነስ 1 አይደል? which is equals to 7 minus 1 እኩል ይሆናል 6 ናት። ስለዚህ እቺ 6 ናት ማለት ነው። ሉክ ድጋሚ ደግሞ ምን ይሆናል? እቺኛዋ ደግሞ ማለት ስንት ናት? ያ ማለት ዲኤፍ ደግሞ ስንት ነው? which is equals to 3 into x plus 1 ነበር የተባለው እኩል ይሆናል 3 x ስንት ናት? 7 plus 1 which is equals to 3 times 7 plus 1 is 8 which is equals to 24 ይሄ ስንት ነው? 24 ሆነ ማለት ነው። አሁን ይሄ ሪሌሽንሺፑን በምናይበት ሰዓት ላይ ስንት ነው? ይሄ እቺኛዋ ትሪያንግል ከዚህኛው 1/3 ናት። ወይም ይሄ ትልቁ ትሪያንግል ትንሹን ትሪያንግል በስንት ነው የሚበልጠው? በ3 ነው የሚበልጠው ማለት ነው። በ3 ይበልጠዋል። ስለዚህ እዚች ጋር ኤክሳችን ስንት ናት? 7 አድርገን ማስቀመጥ እንችላለን ማለት ነው። የተጠየቅነው ማንን ነው? ኤክስን ብቻ ስለተባለ ኤክሳችን ስንት ናት? ኤክስ 7 ትሆናለች ማለት ነው። ኤክስ 7 ትሆናለች። እንደዚህ አድርገን መስራት እንችላለን ማለት ነው። ይሄ ሳይድ ሲሚላሪቲ ቲየረም የሚለውን ያጠናክርልናል ማለት ነው። ሶ እናንተ እንደነዚህ ያሉ ጥያቄዎችን የተለያዩ ጥያቄዎችን መሞከር ነው። ሚኒስትሪ ላይም የሞዴል ጥያቄዎችን የተለያዩ ጥያቄዎችን መጻፍ ላይ ያሉትንም ሞክሩ። ዜን ሞክራችሁ የከበዳችሁ ካለ ይህን ጥያቄ ስራልን ብላችሁ በኮሜንት ላኩልኝ። ስለዚህ ሀሳብ፣ አስተያየት፣ ጥያቄም ካለ በማንኛውም ሰዓት ላኩልኝ። እናንተን ለማገዝ ፈቃደኛ ነኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ለዛሬ ያዘጋጁላችሁ ይሄን ይመስላል። ስለነበራችሁን ቆይታ አመሰግናለሁ። በቀጣይ እስከምንገናኝ መልካም ቆይታ